የማላቀው ልጅ ነው የሆነብኝ። ይሄ ሁሉ የመለወጥ ምክንያት አንቺ ነሽ። ስለዚህ ቤትን ለቀሽ ውጪልኝ። የት ሄዳለሁ አባዬ? አንቺ ወራዳ፣ ለኔ ለወርቄ ስትይ ገደል ለምን አትገቢም? ምን አገባኝ እኔ። ስለዚህ በአፋጣኝ ከቤታችን ልናባረራቸው ይገባል። ካልሆነ ሳንቀድማቸው ይቀድሙናል። ይሄ ሰይጣን ግን በዚህ መንገድ ከቤታችሁ እንደሚወጣ እርግጠኛ ነሽ? እርግጠኛ ነኝ። አንቺ ብቻ እርጂ። እሺ እረዳሻለሁ። አላርግሽም ማለት ነው? አንቺ ማትረቢ በር የተለጥፈሽ የሰማሽ ነበር? ምንም አልሰማሁም። ምንድን ነው የሰማሽው? ምንም አልሰማሁም። ምንድን ነው የሰማሽው? የሰማሽው ንገሪኝ። ምንም አልሰማሁም። ወይዘሪት ፀሐይ ከዓለም ጋር ተቀጣጥራ ዓለምን ለማግኘት ስትሄድ ባልተጠበቀ ሁኔታ ተበሳጭታና የሌለ ባህሪ ይዛ ነበረ። ታዲያ ዓለምም ደግሞ ምን ሆነሽ ነው? የዘገየሁት እኮ 3 ደቂቃ ብቻ ነው። ማን እንዳስከፋሽና ምን እንደሆንሽ ልትነግሪኝ ትችያለሽ? በማለትም አረጋግጣት ነበር። ታዲያ ያጋጠማትን ሁሉም ስትነግራት ደግሞ እሷ እንደምታስበውና እንዲሁ ደግሞ በእሷ በኩል ያለው ደግሞ የባሰ እንደሆነና ምን አይነት ህይወት እንዳሳለፈችም ስትነግራት ፀሐይም ለመረጋጋትም ሞክራ ነበረ። ታዲያ በቤት አሰሪዋ ደግሞ የገጠማትን ነገር 1 ብርጭቆ ብቻ ሰብሬ 10,000 ብር ተብያለሁ በማለት ለዓለምም ስትነግራት ዓለምም በእጅጉ ነበር የደነገጠችው። 1 ብርጭቆ ወይስ ደርዘኑን የሚያስብል ጥያቄ ብትጠይቃትም ነገር ግን እኔም ልክ እንዳንቺ ነበር ደሞዜ ሲቆረጥ እንደዚህ የደነገጥኩት በማለት ቤት ውስጥ እየተካሄደ ያለውን ነገር ትነግራታለች። ታዲያ አሁን ላይ ደግሞ አዲስ ነገርና የተቀየረ ነገር አለ። ምንም የማውቀው ነገር የለኝም። ነገር ግን ያሰሪዬ ልጅ እየተከላከለልኝና ደሞዜ ተቆርጦብኝ የነበረውን አስመልሶልኛል። ታዲያ በዛ ቤት ቆይታዋ ደግሞ የሰራችውና የነበረው ቆይታ 2 ወር ያልሞላ ጊዜ እንደሆነም ተናግራ ደግሞ በመቀጠልም ግን የተቆረጠብኝ ደሞዝ ግን የ4 ወር ደሞዝ ነው ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ተሆናችሁ የደወል ምልክቷን በመጫን ቤተሰብ ሆኖ እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ ቀጣይ ክፍል የእናት ግፍ ይዤላችሁ መጥቻለሁ ማለት ነው። ታዲያ የወዲት ደግሞ ከዚህ በፊት እግራቸውን ለመሳም ደርሳ የነበረ ቢሆንም አላጠፋሁም፣ በቃ ላጠፋሁትም ነገር ይቅር በሉኝ፣ ከዚህ በኋላ አትደገምም እያለች ይቅርታ በማለት ብድግ ፍርጥ ካለች በኋላ ተመልሳ ወደ ቤት እንደምንም እንደምትገባ ለዓለም ለሰራተኛዋም አሳምናት ነበረ። እንዴትም ብዬ መመለሴ አይቀርም፣ ነገር ግን አንቺ ብታርፊ ይሻልሻል በማለት ሰራተኛዋ ዓለምንም ያስፈራራቻት ቢሆንም ዓለምም ግን እንዲሁ በከንቱና በየዋህነት ዝም ብላ አልተቀበለቻትም ነበር። ታዲያ ዓለምም ደግሞ ጠንካራዋ ሰራተኛ ጀግናዋ ሰራተኛ ዓለም ደግሞ ወደ ዮርዲ በመደወል ወደ ቤት እንድትመጣና የተበላሸውን ካሜራ ከቀናቶች በፊት ካሜራ ልከሽልኝ ነበረ እናም እንድታስተካክልኝ ነበር በማለትም ጠይቃት ነበረ። ታዲያ ዮርዲ ደግሞ ካሜራን እኮ ለፀሐይ እንጂ ለአንቺ አላዘጋጀውም ያለቻት ቢሆንም ነገር ግን ነገሩን ወደ ውስጥ እንግባና እንነጋገራለን በማለት የገጠማትን ችግር በትንሹም ቢሆን ነግራ ልትረጅኝ ፈቃደኛ ከሆንሽ ብትረጅኝ ደስ ይለኛል በማለትም ችግሯንም አማክራን ነበረ። ታዲያ ዮርድም ደግሞ እባክሽን እያደረግሽው ያለሽው ነገር ትክክል ካልሆነ አንቺን ወንጀል ውስጥ ይከትሻል፣ አቁሚ፣ ምንድነው እያደረግሽ ያለሽው ነገር ብትላትም ዓለም ግን እያደረግኩን ነገር ያለው በእርግጥ ያስጠይቀኛል፣ እኔን ህይወቴን አደጋ ላይ ሊጥል ይችላል፣ ነገር ግን የአንቺን ህይወት አደጋ ላይ አልጥልም፣ ብቻ አሁን ካሜራውን አስተካክልኝ፣ ፊልም እየሰራሁ ነው በማለት ስለ ፊልሙም ነግራን ነበረ። ታዲያ የወርድም ደግሞ ምን አይነት ፊልም ነው? ስለምን አይነት ፊልም ነው የምታወሪው ብትላትም በእውነተኛ ታሪክ ላይ የተመሰረተ አሪፍ ፊልም እየሰራው ነው፣ ነገር ግን አሁን ካሜራው ተበላሽቶብኝ ስለሆነ በማለትም ነግራታለች በዙሪያዋ ያለውን። ታዲያ ምን ታደርጊያለሽ? አንቺ እንደኔ አይነት ችግር ቢገጥምሽ በፖሊስ አንድ ነገር እየተፈጠረ ብትሰሚና ለፖሊስ ደግሞ ብትናገሪ ፖሊስ ያለ ማስረጃ እንደማይቀበልሽ ታውቂያለሽ አይደለ? አሁን እናትሽ ብትገደልብሽና አንድ ሰው ሊገልብሽ እንደሆነ ብታውቂ ነገር ግን ያን ነገር ለፖሊስ ብታመለክቺ ፖሊስ ደግሞ ያለ ማስረጃ እንደማይቀበልሽ ታውቂያለሽ። ታዲያ እኔም ካሜራውን የምፈልገው
ለዛም ነው ስትልም ደግሞ ካሳመነቻት በኋላ ወደ ውስጥ ይዛት ገብታለች። ወይዘሮ ወርቄም ያላሰበችው አዲስ ነገር ገጥሟታል። ሰራተኛዋን ስታመናጭቅ የሰራተኛዋን ደሞዝ የፀሐይን ደሞዝ ስትቆርጥ ደግሞ ይህንን ነገር ለልጇ ያሳወቀችው በኩራት ነበረ። እናቴ ምንድን ነው ያደረግሽው ሲላትም ደግሞ ደሞዝ መቁረጥ፣ ሰራተኛን በነፃ ማሰራት፣ ከፈለግ ደግሞ የፈለግከውን ልብስ ያህል ማቆሸሽ ትችላለህ። ታዲያ ለልጇም እንዲያለችም እያስረዳችሁ ነበረ። አንድ ብርጭቆ እንደሰበረች እና የአንዱ ብርጭቆ ዋጋ ግን ያስከፈለቻት 10,000 ብር እንደሆነ ነግራው እሱም ደግሞ በእርግጥ ከዚህ በፊት በወንጀል አብሯቸው ከልጇ ጋር አብረው ሶስታቸውም ሲሳተፉ የነበረ ቢሆንም እሱም አብሯ ሲሳተፍ የነበረ ቢሆንም አሁን ላይ ግን በዚህ ነገር ላይ ተቃራኒ ሆኖ ተገኝቷል። ታዲያ ለአንድ ብርጭቆ እንዴት ነው 10,000 ብር የምታስከፊው? እናቴ ይህንን ነገር አልፈቅድልሽም በማለት የተናገራት ጊዜም ወይዘሮ ወርቄም ነገሩን ካበሳጫትም በኋላ ቢያበሳጫትም የልጇ መለወጥ ቢያበሳጫትም ለፀሐይ ግን በመጥራት ደሞዝሽን አልቆርጥብሽም በማለት መልሳ ነበረ። በእጅጉ ያስደነግጥ ነበረ ያደረገችው ነገር። ልጅቷን ጠርታ ደሞዟ እንደተቆረጠ ስትነግራት ታዲያ ፀሐይም ደግሞ አንድ ብርጭቆ ዋጋ እንደምናውቀው ከ100 ብር የማይዘል እንደሆነ ምናልባትም አባስቶ አንድ ሰራተኛ ለቁረጥ ካለ ደግሞ 100 ብር መቁረጥ ይችላል። ታዲያ ፀሐይም ደግሞ ይህንን ያህል 10,000 ብር መባሉ በእጅጉ አስደንግጧትም ነበረ። ይህንንም ነበር ልጁም ሲሰማ የደነገጠው። እናቴ ታዲያ የአንድ ብርጭቆ ዋጋ 100 ብር በላይ እንዴት ሊሆን ይችላል? ታዲያ አንቺ ማነሽና በማን ቤት ነው በማን ሀገር ነው አንቺ 10,000 ብር የምታስከፍያት? ሲልም ደግሞ ወይዘሮ ወርቄ ግን ይህንን ነገር ማድረጓ እንደ ኩራትና እንደ ጀግንነትም እየቆጠረችው ነበረ። ታዲያ ይህ ነገር ያበሳጨው ልጅም ደግሞ በፀሐይ ፍቅር አዲስ ከቅርብ ጊዜ ወዲህ በፀሐይ ፍቅር ቀልቡ ወደ ራሱ የተመለሰው የወይዘሮ ወርቄ ልጅ ደግሞ አሁን ይህንን ነገር የማታደርጊ ከሆነ ፀሐይንም ከዚህ ቤት የምታባረሪያ ከሆነ እኔ ጥዬሽ ሄዳለሁ በማለት አስፈራርቷት ነበረ። ታዲያ ወይዘሮ ወርቄ ደግሞ በቃ እሺ ይህንን አላደርግም፣ ደሞዟንም አልቆርጥም፣ ከዚህ በፊት ወጥ አሳርራ የነበረውንም 10,000 ብር ትቸዋለሁ፣ የአሁኑንም የብርጭቆውንም ትቸዋለሁ። አሁን በቃ እንደ ልጅ ስለማይሽና ማረፍ ይኖርብሻል፣ ወደ መኝታ ክፍልሽ ትገቢያለሽ በማለት የልጇን ከልጇ ፊት ለማስመሰል ሞከረችና ታዲያ ፀሐይንም ወደ መኝታ ክፍሏ እንድትገባ አድርጋ ነበረ። ወይዘሮ ወርቄ ግን ነገሮችን ካስተካከለች በኋላ ልጇ ዘንድ ይህንን ነገር ተቀባይነት ካገኘች በኋላ የልጇንም ደስታ አይታለች። ልጇም ይህ ነገሩ እንዳስደሰተው ከተገነዘበችም በኋላ ልጇ ምን እያደረገ እንደሆነና ወዴት አመለካከት እየሄደ እንደሆነ ከዚህ በፊት በማንኛውም ሽርክ ስራዋ አብሯ ሲሻረክ የነበረ በማንኛውም የወንጀል ስራ አብሯ ሲሻረክ የነበረ ሰው ታዲያ ዛሬ ላይ በመቀየሩ በእጅጉ የተናደደችው እናት ነገሩን ከሱ ፊት ሌላ ነገር አስመስላ አወራችና እሱ ከሄደ በኋላ ግን በመጥራት ሰራተኛዋ ፀሐይን ምን እያደረግሽ ነው? አሁን ወደ ስራሽ መቀጠል ይኖርብሻል። ነገር ግን ያንን ነገር እያደረግኩ የነበረው ለልጄ ስል ነው። በመቀጠልም ደግሞ ምናልባትም ወደ መኝታ ክፍልሽ ከገባሽ ደግሞ ልብስሽን አዘጋጅና ቤቴን ለቀሽ ውጭልኝ በማለት ከስራም እንዳሰናበተች ነግራታለች። ታዲያ በሌላ በኩል ደግሞ ወይዘሮ የወዴት ደግሞ ተማጽና እግራቸውን ስማ ወደ ቤት ከተመለሰች በኋላ ምንም አይነት አመኔታ በቤተሰቡ ዘንድ ባታገኝም ከተመለሰች በኋላም ግን ማንም በማይኖርበት ጊዜ አሁንም ማስፈራራቷንም እንዲሁ ደግሞ እላፊ ቃላትን ለጆሮ የሚቀፉ ቃላቶችን ለባለቤቷ እናት መናገሯ እንደቀጠለ ነው። ታዲያ የተገረመችውም የባለቤቷ እናትም ደግሞ ከደቂቃዎች በፊት እግሯን ልትስም የነበረችው ልጅ እንደዚህ መናገሯ አሁን ላይ በእጅጉ አስደንግጧታል። ትላንትና እግራቸው ስር ስትወድቅ የነበረች ስትምል ስትገዘት የነበረች ዛሬ ላይ ግን በደቂቃዎች ወደ ሌላ ተቀይራለች፣ ወደ ነበረችበት ባህሪዋ ተቀይራለች። ታዲያ ሰራተኛዋም ደግሞ ከዮርዲ ጋር ከተነጋገረችን በኋላ ካሜራው ያስፈልገኛል፣ እናቴን ማዳን ይኖርብኛል ካለች በኋላ ካሜራውንም ካስተካከለች በኋላ ታዲያ ወደ ኪችኑ በመምጣት ደግሞ ምግብ እያዘጋጀች ሰራተኛዋን ታገኛታለች። ታዲያ ለማነው ምግብ የምታዘጋጁ? እኔ ምስር እንደማልወድ እያወቅሽ ብትላትም ነገር ግን ሰራተኛዋ ደግሞ እኔ ምግቡን የማዘጋጀው ላንቺ ሳይሆን ለማየ ነው ያለቻት ሲሆን ደግሞ ከዚህ በኋላ
ለማማ መስራት አይኖርብሽም፣ አይሰራላቸውም። ታዲያ ከዚህ በኋላ እንዴት ለሆን ነው ብትላትም ለዛሬ የሰራሁትንስ ምን ላድርገው ብትላትም ለዛሬ የሰራሽውን በሾርባ መልኩ ማቅረብ ትችላለሽ፣ እንጀራ ማድረግ አይቻልም። ነገር ግን አሁን ላይ አንዴ የሰራሽውን ሰርተሽዋል፣ ይህንን ውሰጅላትም ብላት ነበረ። ታዲያ ከዚህ ጋር ነበረ ያቋረጠችው። እሷም ደግሞ ከቤተሰቦቼ ስልክ ተደውሎልኛል ልወጣ ነው ብላት ወጥታ ነበረ። ታዲያ በዚህ ምስር ላይ ደግሞ ዛሬም እንደተለመደው መርዟን ነስንሳበታለች። ታዲያ ወደ እናቷ የወዲት ጉዲት ደግሞ ወደ እናቷ ቤትም አምርታ እናቷንም እናቴ እባክሽኝ አድኝ፣ ማንም የለኝም እባክሽን ስትል በማጸነቻት ቢሆንም ነገር ግን ወይዘሮ ወርቄ ከዚህ በፊት አልሰማሽም፣ አንቺ ወደ እኔ ከመጣሽ ይነቃብኝና አብሬሽ መቀመቅ ውስጥ እገባለሁ፣ ስለዚህ ውጭልኝ በማለት ያባረረቻት ቢሆንም አሁን ግን እናቴ እባክሽን ከአንቺ ሌላ ማንም የለኝም፣ አሁን ላይ ደግሞ በቃ ያችን አሮጌት ማስወገድ እፈልጋለሁ፣ እባክሽን እርጂኝ በማለት ዳግም ደግሞ ወደ እናቷ ቤት በመሄድ አሁንም ከእግሯ ስር ተደፍታ ለምናታለች። ታዲያ ወይዘሮ ወርቄ ደግሞ በአሁኑ የልጇ ለውጥ የሌላኛው ልጇ ለውጥ ቢያናድዳትም ከዚችኛዋ ልጇ ግን አሁንም አብራ ወንጀል መቀጠሉን አላቆመችም። ታዲያ በዚህን ጊዜ ደግሞ ፀሐይ ወደ ጓደኛዋ ደርሳ ወደ ቤት ስትመለስ ያላሰበችውን አስደንጋጭ ነገር ነበር የሰማችው። ታዲያ የወዲት ደግሞ ከዛ ቤት ቆይታዋን ለማስረዘም ስትል ነፍሰ ጡር እንደሆነች ተናግራ ነበረ። ታዲያ ንግግራቸው አንዳች ሴራ እንዳለበት የተገነዘበችው ፀሐይም ደግሞ ወሬያቸውን ላስጨርሳቸው በማለት በር ላይ ተደፍጣ እያዳመጠቻቸው ነበረ። ታዲያ ነፍሰ ጡር አለመሆኗንም አረጋግጣ ይህ ነገር አስደንግጧት ብዙም ሳትቆይ ደግሞ በር ከፍታ ወታባል ነበረ። ታዲያ ምን አዳምጠሻል? ምንድነው የሰማሽው? እያለች አንቃትም እያለች ደግሞ ወንድሟ በመምጣትም ልቀቂያት፣ ምንም አልሰማሁም፣ የሰማችሁን ትንገረኝ እያለች እዚህ ጋር ህይወቷን ሊቀጥፉት የደረሱ ቢሆንም ለዛሬ ግን ወንድሟ በፍቅር ስም አዲስ ባህሪ የተቀየረው ዛሬ ደግሞ የፀሐይን ህይወት አትርፎላታል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ